ብሩክ ከታሰረበት ቦታ ከታገተበት ከአስቸጋሪ ቦታ ሊያመልጥ ችሏል። ታዲያ ይህ ነገር ደግሞ የተፈጠረው ሊረዳው የቻለው ምክንያት ደግሞ አንደኛ በራሱ በመንቀሳቀሱ ምክንያት ነበረ። በመቀጠልም ደግሞ ሞገስ ያወጣው አንድ ፕላን ነበረ። አንተ የምትለው ነገር በቂ አይደለም፣ ምናልባትም በህይወታችን እሱንም ጭምር ዋጋ ሊያስከፍለን ይችላል። ስለዚህ መረጋጋትና በአካባቢው ተቀምጠን መጠባበቅ ይኖርብናል፣ መውጫ መግቢያዎቹን መከታተል በሚገባ ይኖርብናል ብሎ ያነሳው ነገር ሞገስ በእጅጉ ጠቃሚ ነገር ነበረ። ታዲያ በአካባቢው ደግሞ ለብሩክ መውጫ የነሱ በአካባቢው መቀመጥ ለሱ በእጅጉ ጠቃሚ ነበረ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። መድብል ወንድሙን ለማውጣት ከዚህ በፊት አድርጎት የነበረው ሙከራ ሳይሳካለት በእጅጉ ከባድና እነዚህ ሰዎች ቀላል አለመሆናቸው ወንጀለኛ ሆነው ደግሞ በሚገርም ሁኔታ ይህንን ያህል ታጣቂ ሰው ይህንን ያህል ግዙፍ ግቢ በመያዛቸው ስለዚህ ለእነሱም ደግሞ የሚፈልጉትን ነገር ለማሳካት በእጅጉ ከባድ ነበረ፣ ቀላል አልነበረም። ታዲያ ከመካከላቸው አንዳቸው ደግሞ ጥቃት ደርሶባቸው የተመለሱ ሲሆን ታዲያ መድብልም ይህንን ክስረት ለዛሬ ብከስርም ነገር ግን ዛሬ ከስሬያለሁ ብዬ አርፌ አልቀመጥም፣ በቀጣይ እሞክራለሁ በማለት ልጁን አንስተው ወደ ሆስፒታል ሄደው ነበረ። በሌላ በኩል ደግሞ ሞገስ ወደዚህ ትኩረቱን በማድረጉ ምክንያት ደግሞ ሉላ ያልታሰበ ሌላ ችግር ውስጥ ገብታለች። ጠበቃው በቀጠርኩሽ ሰዓትና እኔ በመፈልግሽ ጊዜ እንድትመጪ እኔ ያልኩሽ ነገር የማታደርጊ ከሆነ ደግሞ ምን አይነት ችግር ውስጥ ልትገቢ እንደምትሺ እኔ መናገር አይጠበቅብኝም፣ መዋሸትና ቀጠሮን ማፍረስ ወንጀል ነው በማለት አሳስቧት ነበረ። ታዲያ ሉላ ደግሞ የገባችበትን ችግር የመጀመሪያ ደረጃ ሞገስ የሚወደውን ሀብቱንና ይመኘው የነበረውን እንዲሁ ደግሞ ብዙ ተስፋ ስላለው ሀብቴ ስለምን በተደጋጋሚ ታዲያ ሉላም ደግሞ ይህንን ነገር መስዋዕት እንድትሆን አድርጓን ነበረ። ሞገስ ሀብቱን በእጅጉ አብልጦ ከነፍሱ መውደዱ ሀብቴ እያለ በተደጋጋሚ በመታሰሩ ሀብቱ በመታገዱ ምክንያት ስለሚቆጭና ታዲያ ይህንን ነገር ደግሞ ሉላ ልትወጣበት ያልቻለችበት ምክንያት እሱ ሀብት ንብረቱን ሊያጣ ስለሚችል ሉላ በዝምታ ነገሮችን ለማሳለፍና የሚሆንልን ከሆነ እኔ ያልኩት ይሁን ብል ገደል እንደምንገባ አውቃለሁ በማለት ለብቻዋ እንዲሁ ለሞገስ ደግሞ አንተ የምትለው ነገር ይሆናል ካልክ እሺ ይሁን፣ ነገር ግን ይህ ነገር ካለቀ በኋላ ሀገር ለቀን እንጠፋለን እያለች አሁን ላይ ደግሞ ከዝና ወደ አዲሱ ጠበቃ አዲስ ችግር ውስጥ የገባችው ሉላ በቅርብ ጊዜ ይህንን ነገር ካለቀልን በኋላ ሀገር ለቀን እንሄዳለን ትላለች። በሌላ በኩል ደግሞ ቅድስት በጉጉት ስትጠባበቀው የነበረው የመድብልን ከስራ በኋላ ወደ ቤት መመለሱን በጉጉት ስትጠብቅ የነበረው ነገር አዲስ ነገር ይዞልኝ ይመጣል በማለት ነበረ። ታዲያ እሱም ደግሞ ይቅርታ አድርጊልኝ፣ አዲስ ነገር ይዤልሽ ልመጣ አልቻልኩም፣ ምክንያቱ ደግሞ በእጅጉ ከባድ ነበረ ግቢው፣ እንደውም ከመካከላችን አንዱ ጓደኛዬ ይረዳን የነበረው ጓደኛዬ ችግር ደርሶበት ወደ ሆስፒታል ነበረ የከረም ነው በማለት አሳሳቢና ከባድ ነገር እንደሆነም ነግሯታል። ታዲያ እሷም ደግሞ አንድ አዲስ ነገር እንዳየችና በህልሟ እንዳየችው ነግራው ነበረ። ታዲያ እሱም ደግሞ የህልም ፍች በእርግጥ እኔ የማውቀው ነገር የለኝም በማለት እሷ ያየችው ህልም ምናልባትም ሊረዳቸው የሚችል እንዲሁ ደግሞ አንዳንድ ሰው ችግር የሚደርስበት ከሆነ ቀድሞ በህልም ሊታይ ስለሚችል ምናልባትም እርዳታቸውን የመፈለግም ሊሆን ይችላል። ታዲያ መድብል ደግሞ ይህንን ነገር ከዚህ በፊት ቃል ስለገባላትና እሷ ስለምትወደው ይሆናል በማለት በህልሟ ያየችውን ነገር ስትነግረው እንደ ቀልድ ስቆ አልፎታል። ነገር ግን እሷ ህልም ነው እኔ የማስበው ነገር አይደለም ብትለው ይህ ነገር ቀን የምታስቢውና እኔ ደግሞ ይህ ነገር ይሆናል ብዬ አደርግልሻለሁ፣ ብሩክን ከዛ ቦታ ከዛ ችግር ካወጣ በኋላ እኔ ነኝ የምድርሽ ብዬ እኮ ቃል ገብቼልሻለሁ በማለት በመሳቅ አልፎታል። ታዲያ በሌላ በኩል ደግሞ ይህ ነገር ሙከራ አድርገውት የነበረው ነገር እነ መድብል ከበላይ አካል ደርሶ ነበረ። ታዲያ ይህ ሰውዬ ደግሞ ካሌብ ለዝና በመደወል የተፈጠረውን ነገርና እነዚህ ሰዎች በአንተ በኩል የመጡት ሰዎች እንደሆኑ አውቃለሁ፣ አጣርተን ነበረ እንዴት እንደገቡና እንዲሁ ደግሞ ከኛ መካከል ይረዳቸው እንደነበረ አንድ ሰው ከኛ ውስጥ ረድቷቸው ወደ ውስጥ ሊገቡ እንደቻሉ አውቃለሁ በማለት ነግሮ ነበር ለዝና።
ዝናም ደግሞ ስጋት ስላደረበትና በቅርቡ መላቀቅ ይኖርብኛል ላደረሰብኝ ሰቆቃና ላሰቃዩኝ ስቃይ፣ ስለዚህ ብሩክ መስዋዕት መሆን አለበት፣ ዋጋ መክፈል አለበት ብሎ ስለሚያስብ ዝና ታዲያ አሁኑኑ እርምጃ መውሰድ ይኖርብናል፣ መግደል ይኖርብናል የሚል ሀሳብ አንስቶ ነበረ። ነገር ግን የዝና አለቃ በፍጹም ያ መሆን የለበትም፣ ትንሽ ጊዜ መጠበቅ አለብን በማለት የዝናን ሀሳብ ውድቅ አድርጎበታል። ታዲያ የብሩክ ማምለጥ ደግሞ ሊረዳው የቻለው ከካሌብ መጠበቅ ይኖርብናል የሚለው ሀሳብ ነበረ። የዝና ሀሳብ ቢሆን ኖሮ ብሩክ በዛው ነበር የሚቀረው። የዝና ስልጣን ቢሆን ኖሮ ብሩክ እስከዛሬ ይህንን የሚያህል የመቆየት ነፍስም አልነበረውም ነበረ። ታዲያ ምሳሌ ደግሞ በሌላ በኩል ለቅድስት ጥያቄዋን አሁንም ቀጥላለች። እንዲሁ ደግሞ ከመሬት ተነስቶ ጥፍት ያለው አጎቷ ደግሞ አጎቴ ሴት ሄዶ ነው? ምን እያደረጉ ነው? ወዴት ሄዶ ነው? አባቴ ሄዶ ቀረ፣ አሁን ደግሞ አጎቴ በማለት ቅድስትን ጠይቃታለች። ይህች ትንሽዬ ልጅ ጥያቄዋ በእጅጉ ከባድ የሆነው ምላሽ የማይገኝለትን ጥያቄ ደግሞ ቅድስትም ነገሮችን እንደ ሕፃን ልጅ ናት ብላ ለማታለል ሞክራ ተኝቶ ነው ብትላትም ነገር ግን ሲወጣ እንዳየችውና በፍጹም መድብል እንዳልተኛም ተናግራለች። ነገር ግን መቼ ነው የሚመጣው? ልትዋሽኝ አትሞክሪ፣ እኔ እኮ ሕፃን ልጅ አይደለሁም በማለት ከዚህ በፊት አባትሽ ይመጣል፣ አባትሽ ስራ ነው፣ አባትሽ ውጭ ሀገር ነው የሚሉትን የመሸንገያ ቃላቶች ሕፃን ልጅ ናት እያለች እንደምትሸነግላት ተረድታለች። አሁን ላይ ማህሌትም ኤፍራታን ለዝና ባለማስረከቧ ማህሌት ከባድ ማስጠንቀቂያ መጥቶባታል። ታዲያ ያደረገውን ነገር በግልጽ ባይናገርም ነገር ግን ብሩክ ሊመጣ እንደማይችል በቅርቡ እንደሚጨርሰውም እየነገራን ነበረ። ነገር ግን በግልጽ ብሩክን እንዳልገደለውና ስለ ብሩክ ምንም የሚያውቀው ነገር እንደሌለ በግልጽ ቢናገርም ነገር ግን ደግሞ እንደማታገኘው ተስፋ መቁረጥ እንዳለባት ነግሯታል። ማህሌትም ታውቃለህ ማለት ነው፣ ገላችሁት ነው ማለት ነው የሚል ሀሳብም ስታነሳበት ነገ ጧት ምናልባት ችግር እንኳን ቢመጣ የሆነ ነገር እንኳን ቢመጣ ታጋልጠኛለች የሚል ስጋት ስላለበት ታዲያ ይህንን ነገር ሽምጥጥ አድርጓታል። አንቺ ደግሞ ምንድነው የምትይው? ይህ ቃል ዋጋ ያስከፍልሻል። ይልቁንም አሁን ደግሞ እህትሽን እንድታስረክብኝ እፈልጋለሁ። በእርግጥ እህትሽ ናት። እህትሽን አሳልፎ መስጠቱ መደበቁ ተውጦልኛል። ደብቀሻል ሊሆን እንደሚችል አውቃለሁ ቢልም ማህሌት ግን ይህንን ነገር አላደረኩም፣ እኔ የማውቀው ነገር የለኝም በማለት ሽምጥጥ አድርጋ ክደዋለች። ኤፍራታን ማስረከብ ብትፈልግም እሷ ባለማስረከቧ ኤፍራታን ዋጋ ሊያስከፍላት እንደሚችል ብታውቅም ነገር ግን እነዝና ማለት ምን አይነት ጨካኝ ሰዎች እንደሆኑና እንዲሁ ደግሞ በግልጽ በማይናገራቸው ነገሮች ውስጥ የጭካኔ ጥግ እንዳለበትና ብሩክም በእነሱ ውስጥ እንዳለ በሚገባ ታውቃለች። ይህንን ነገር በቀጥታ ባይነግራትም ነገር ግን እያመለጡት ከሚወጡት ቃላቶች ስለዚህ እህቷን አሳልፋ ብትሰጠው ምናልባትም ሊጨርሳት እንደሚችል በሚገባ ስለምታውቅ የማውቀው ነገር የለኝም በማለት ሽምጥጥ አድርገዋለች። ታዲያ ዝና አሁንም ደግሞ ብሩክንም ሊረዳው የሚችል እሱንም መቀመቅ ሊከተው የሚችል አንዳንድ ነገሮች ያመልጡታል። እሷንም ታዲያ መቅደም ያለበት ሰው መቅደም ስላለበት ነው እንጂ እስካሁንም መጨረስ አልነበር በማለት ከኤፍራታ ይልቅ በመጀመሪያ መገደል ያለበትና መጨረስ ያለበት በእጃቸው ያለው ብሩክ መሆኑንም መናገሩ ነበረ። በሌላ በኩል እያደረጉ ያለው ሙከራ ደግሞ ሉላ በእጅጉ ትፈራለች። ለሞገስም ሞገስ ፈሪ እንደሆነና እንዲሁ መዳፈር እንደማይወድ ጠንካራ ቢሆንም በሀሳብና በማበረታታት ደረጃ እንጂ በጉልበት ደረጃ ፈሪ እንደሆነ እንደዚህ አይነት ነገሮች ትግል የሚባል ቦታ ውሎበት ስለማያውቅ ታዲያ ሉላ በእጅጉ ስለምትፈራለት ከዚህ ነገር እንዲጠነቀቅ ትመክረዋለች። የደረሰባቸውንም ችግር ቢነግራትም እሷ ግን አንተ የሚሆንልህ አይደለም፣ እባክህን አንተ በዚህ ዓለም ስላልኖርክ መረጋጋት ይኖርብሃል፣ መጠንቀቅ ይኖርባቸዋል እያለች ትመክረዋለች። በሌላ በኩል ደግሞ ወንድሜን ሳላገኝ እንቅልፍ አልተኛም ያለው መድብል ደግሞ አሁንም ደግሞ መውጫ መግቢያውን ብቻ እንኳን አየሁት እንጂ አሁንም ቢሆን ልመለስ አልችልም፣ ወንድሜን እስካላገኘው ድረስ በፍጹም አርፌ አልቀመጥላቸውም፣ እሄዳለሁ፣ ወንድሜን አወጣዋለሁ በማለት አሁን ደግሞ በአዲስ ሀሳብ መልኩ ደግሞ በዴሊቨሪ መልኩ ሆኜ ወደ ውስጥ ገባለሁ የሚል ሀሳብ አንስቶ ነበረ። ሞገስ ግን ይህንን ነገር በፍጹም ሊሆን አይችልም፣ መረጋጋት ይኖርብናል፣ የተሻለ ሀሳብ ማምጣት ይኖርብናል በማለት በችኩልና እንዲሁ ደግሞ በመደንፋት በኃይለኝነት
እንዲሁ አደርገዋለሁ ብቻ በጉልበት የሚለውን ነገር እንዳያደርገው ይመክረዋል። ቢያንስ አንተ ከኔ የተሻልክ መሆንን አውቃለሁ፣ እኔ መፈሪ መሆኔን አውቃለሁ። ነገር ግን የምመክረን ነገር አዳምጠኝ በማለት የተሻለና መልካሙ ሀሳብ እንዲሁ ደግሞ በጉልበት እንደማይሆን በፊት ለፊት በመሄድ ከዚህ በፊት ባለመመካከራችንና ባለመነጋገራችን ባለማደማመጣችንና እንዲሁ ደግሞ ያለ ፕላን በመግባታችን ያሰብነው ነገር አለመሳካት ብቻ ሳይሆን ከመካከላችን ዋጋ እንዳስከፈለንም መዘንጋት የለብንም። ታዲያ አሁን ደግሞ ግማሽ ሀሳብ ብቻ ሳይሆን እስከ ጥግ ድረስ ሊያስወጣን የሚችል ነገር በትክክልና በጥናቱ ተስተካክለን መጓዝ ይኖርብናል በማለት መድብልን እንዲረጋጋ አድርጎታል። ታዲያ መድብልም ደግሞ ልክ ነህ፣ ከዚህ በፊት ያለማወቅና በችኮልነት በጉልበት በመተማመናችን ብልህና ጠንካሮች ብለን ራሳችንን ስለተማመንን በመግባታችን ያሳካኑ ነገር የለም። እሺ አዳመጥኩ በማለትና ከዚህ በኋላ በዚህ አካባቢ እየመጣን እንቀመጣለን። ከዚያ መውጫ መግቢያዎቹን ነገሮቹን እንከታተላለን። ከዚያ የሚጠቅመን ነገር ደግሞ በመቀጠል የምናጣ አይመስለኝም በማለት ሞገስ የተሻለ ሀሳብ ያመጣውን ነገር መድብልም ተቀብሎታል። እነሱ በዚህ መካከል እየተመካከሩ፣ በሌላ በኩል ደግሞ ብሩክ ራሱን ለማንቀሳቀስና ከዚህ በኋላ መውጣት እንደማይችል አሁን ራሱን የማያድን ከሆነ ማንም ገብቶ ሊያድነው እንደማይችል ስለተገነዘበ ታዲያ ራሱን ወደ ውጭ ለማስወጣት ከሰንሰለቱ ለመፍታትም ሞክሮ ነበረ። እሱ ይህንን ነገር በማድረጉ የነሱ ውጭ ላይ የተቀመጡ መጠባበቅ ደግሞ ለሱ በእጅጉ የሚረዳው ነገር ነበረ። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ስለምታበረታቱኝ ከልቤ አመሰግናለሁ። እወዳችኋለሁ።